ሰላም አለይኩም ረህመቱላሂ ወበረካቱ እንዴት ናችሁ ቤተሰብ ሰላም ናችሁ ሆይ እኔ ግራ ግብት ያለኝ ነገር አለ እንደኔ ግራ ተጋብታችኋል ሰው በብዙ ነገር ሐሳብ ላይ ነው ያለው ጭንቀት ላይ ነው ያለው የሥራ መጥፋት በጣም አገሪቱን ያናወጣት ነው ያለው በዚህም ስትሄዱ ስራ የሚል ወንድና ሴት ነው የበዛው እዚህ ላይ ደግሞ የሚገዳደሉ ሰዎች አሉ የነዚህ የሚገዳደሉ ሰዎች ደግሞ መከራን ያለፉ ሰዎች ናቸው ከራያ ተነስተው በረሃ ቋርጠው ሳዑዲ አረቢያ ይገቡ ናቸው ይሄ በረሃ ሊያስተምራቸውና ሊያጠነክራቸው ነው እንጂ የሚገባው ለሰው ተምሳሌት ሊሆኑ ነው እንጂ የሚገባው ጨካኝ ሆነው እርስ በራሳቸው ሊገዳደሉ አይደለም ማን ነው ባሁን ሰዓት ጓደኛውን በር ከፍቶ የሚያስገባ አብሮ እየበሉ እየጠጡ መልሰው ደግሞ ከጎናቸው ሻንጣ እየመዘዙ የሚገዳደሉ ከሆነ ማንን የሚያምነው እኔ የምለው ግን ምን አይነት ስሜት ነው ምንድነው የሆነ የተጠጋችሁ ነገር ማለት የሆነ መንፈስ ተጠግቷችኋል ማለት ይቻላል ባለፈው የራያ ልጆች በባህር አለቁ ብለን ስንላቀስ ነበር ያንን ጉዳልፋችሁ መታችሁ ደግሞ መሃል ከተማ ላይ የምትገዳደሉት ምኑ ናችሁ ነው እንዴት ነው የሚያረጋችሁ እስኪ ምልክቱን ንገሩን የመጣችሁበት ዓላማ በቃ ይሄ ነው ዓላማ ሳዑዲ አረቢያ ሄደን እንገዳደላለን ነው ያሸልማል ሳዑዲ አረቢያ የገደለ አንገቱ ይቆረጣል ሌላ ምንም ታምር የለውም ቀርመው ዛ ቤተሰቦችን ካልገደሉልህ ማለት ነው እና ምን ሆናችሁ ነው ለዚህ ለምን እዛው አንጨራረስም በቀያችን ላይ ሁሉም ሬሳውን አንስቶ እንዲቀብር ማለት ነው ምንድነው ይሄን ሁሉ ካርታት ብላችሁ መታችሁ እዚህ የምትገዳደሉት እኛን ለማቁሰል ነው ምንድነው እንዴ ትላንትና ከሳምንት በፊት ይሄን ከ15 ቀን በፊት እንደዛ ይሄ ልጅ አይቼዋለሁ ፊቱን እየተቀባ መድኃኒት በስራ ምክንያት ፊቱ እንደተበላሽ አይተናል አሁን በምን ምክንያት ገደሉት ምንድነው ጉዱ ምን ሆናችሁ ነው በባህር መምጣት ነው ጨካኝ ያደረጋችሁ እችናት ዘንባሃ እችናት አንጀቷ አርር የሚለው ለምንድነው ይሄን የመሰለ ሸበላ ልጅ ሙቶባት የዚች እናቱ ትዛላለችህም አንተስ እናት የለህም ገዳው ምን አይነት ጉድ ነው የምናየው ምንድነው የተጠጋን አዑዙ ቢላህ አረኔስ አሁንስ እንደው ግራ የገባይ ነገር ነው ወላሂ እኔ ኢትዮጵያኖች ግን ምንድነው የሆነማ መርፌ ያስፈልገናል ሱብሃንአላህ ጥፋት እዛ ሀገር የጥፋት ሬሳ ሰው ሲሞት ሬሳ ሲሆን ሬሳውን ባስቸኳይ ወደ ሀገር የሚወጡት ክሱና የዛ የጅናዛ መብት እንዳይጠበቅ ለማድረግ ነው ለምንድነው ሬሳ የሚሄደው ልጁ ተይዞ ፍርድ ሳይሰጠው ሬሳ እንዲያንጠለጠላችሁ የምትሄዱት ለምንድነው መጀመሪያ ልጁ ሳይያዝ ለህግ ሳይቀርብ ሬሳ ከወጣ ክስ የለም ተዘጋ ማለፉ ተዘጋ አለቀ የዛ ሀገር ህግ እንደዛ ነው እከሌን ገደለው ብድግ አርጎ ሬሳው ስድ ሬሳ ከሄደ ካላስ ማፊ መለፍ ወሎ እከሌ ሞተ ቶሎ በሉ ብር አዋጡ ሬሳ ይጫን የገደለው ሰውየስ ሁለት ሶስት ገና ይገላል ማለት ነጃ ወጣ እናንተ ሰዎች እንዴት የምታስቡት እኔ ግን ኢትዮጵያ ኤምባሲ ይሄን ጉዳይ እንዴት ነው ኢትዮጵያ ኤምባሲ እንዴት ነው ሬሳ ከሄደ በኋላ ማን ነው ለማን ነው ውክልና ተሞልቶ እንዴት ተብሎ ነው ክሱ የሚሄደው ያ ሰውዬ በፍርድ የገደለ እንዲገደል የሚደረገው ለምንድነው እንዲህ የምታረጉት እና ሬሳ አንድ ሰው ከሞተ ከተገደለ የዛ ሰውዬ መለፍ ማዘጋት ስትፈልጉ ሬሳውን ትልካላችሁ ቀርማችሁ ስለዚህ ይሄ ሰውዬ ወንጀሉን እንዳይፈረድበት ታደርጋላችሁ ማለት ነው ታሮጡ የሚወስዱት ነገር ይሄ ሬሳ ባስቸኳይ የሚወጣበት ነገር እኔ ምንም አልገባኝ እያለ ነው በዛ ሀገር ህግ መሰረት አንድ ሰው ከገደለ ጅናዛው ከዛ ሀገር ሊወጣ የሚችለው ያ ሰውዬ ተይዞ ፍርድ ከተፈረደበት በኋላ ነው ምን ነው ቸኮላችሁ አረ ብሬክስ አበሻውን ጥሩልኝ እሱ እኮ የህግ ሰው ነው እሱ እኮ ጨዋ ነው ያቃል ይሄን ነገር ማንን ውክልና ሰጥተው ነው ጉዳዩ በምን እጅ ታይቶ ነው የዚህ ልጅ ሬሳ የሚወጣው እስኪ በመንኖርበት ሀገር እንቀጣ
እስቲ ሳውዲ ያላችሁ፣ ኩዌት ያላችሁ፣ ቤሩት ጸልዩልን፣ ለዱባዮች ጸልዩልን። ጸሎት ያስፈልገናል። በገንዘብ አይደለም የምትደግፉን፣ በጸሎት ደግፉን። ጋይዝ ደግፏቸው። የምን ደግፉን? ራሴን እዛው ከተታለ እንጂ ደግፏቸው። እስቲ ሳውዲ 2 ቁጥር ጻፉ። ለምን ድምጻቸው የጠፋው? እኛ በቃ እንደዚህ ስናብድ ዝም ነው የምትሉን? ቢያንስ እንኳን የጸሎት ፕሮግራም እንኳን አታዘጋጁልንም? እንደው ብትሰግዱ ሙስሊሞችም ስገዱልን። እኛ እንተኛ ነገሩ የሆነ ሲሰገድ ይመስለኛል። በሙስሊሞች የሰው ልጅ በህይወቱ ካለ ዞር ማለት አለበት። ሲሰገድ ሬሳ ላይ ነው የሚሰገድብን። እኛ ወረዲ እንደዛ እየሆነ ነው። ስለዚህ ስገዱብን። እኛ ሁላችንም በየቤት ወላሂ ላዚም በሳምንት ውስጥ አነሰ ከተባለ አንድ ቪዲዮ አለ ከሴትዮዋ የሚላክ እንዳለ ልክልሻለሁ። አነሰ ከተባለ አንድ ቀን አለ። ምን የሆነ ነገር አድርጋ ምንድን ነው የምታደርገው? በእጅ ጠቢ ስትባል በማሽን ታጥባለች። 2-3 በማሽን ትይዛታለች። ከዛ ጭራሽ በእግሯ ስታጥበው አባያውን አገኘቻት። በእግሯ እንዲህ ብርድ ልብስ ኢትዮጵያ የምናጥበው ጋቢ ምናምን የለ እንደዛ ስታጥብ ሴትዮዋ አበደች። የልጆቿን ከንዱራና ካልሲ ማሽኑ ልብስ ማጠቢያው ማሽን ስር ትከተዋለች። ብቻ በየቀኑ ኮልኮል ያለ ሄድኩኝ። በንግግር ይችንም ስቆጣ ያችንም ስል ደከመኝ፣ አቃተኝ ወላሂ። መጨረሻ ላይ ድብልቅልቃቸው ወጥቶ እሷም ትጮሃለች፣ እችም ትጮሃለች። አያገባኝም ሂዱ ፖሊስ ጋር አልኩኝ። ስልኬን ዘግቼ የተኛው። ሌሊት 1 ሰዓት ላይ ነው ተያይዘው ፖሊስ ጋር የሄዱት። ሌሊት የተደወለ የማዳሟ ወንድምና ማዳሟ አርመላ ናት፣ ባሏ የሞተባት ሴት ናት። የማዳሟ ወንድምና እሷ ተያይዘው ሌሊት ፖሊስ ጣቢያ። ጠዋት ስነሳ የፖሊስ ስልክ አገኘው 06 ደወልኩኝ። ስላ ሌሊት እንዲህ መጥቶ ነበር ብለው ሲሉኝ ኦኬ አልኩና ደወልኩኝ ማዳሟ ጋር ስላት እንዲያርጋ አሁን ቤት ውስጥ ተኝታለች። ከዛ በኋላ እኔ መከርኳት፣ ማዳሟን ስሚ አልኳት። አለቃ አንቺም አትፈልጊያትም፣ እሷም ደግሞ አሁን እሄዳለሁ ብላ ተነስታለች። ካንስሌሽን ስጫት፣ ከንስያት፣ ፓስፖርቷን ስጭኝ። እንዴት ሰው ሳይመጣልኝ በዚህ በዛ ስትል ምንም ችግር የለም አልኳት። ታዲል ወዳ ካደረገች ምን ካለች በኋላ ቀሪውን ጨምረሽበት አመጣልሻለሁኝ ከዳማም ቢሆን አለበለዚያም ደግሞ ሙሉ ብርሽን መልስልሻለሁ። አሁን ግን መጥቼ ወስዳታለሁ። እሺ ነይ። ሄድኩኝ። ሂሳቧን ራሱ እራሴ አንድ በአንድ ተሳስቤ እኔ ጋር ያለም ያለቻትን እሷ ባለችኝ ማለት ነው። ወንድምየው እንዲወስዶ እንዲሰጥቶ ብቻ ሂሳቧን ተሳስቤ 2200 ቀረ ማለት ነው። ከ2200 ላይ ነው 200ንም ቆረጠችባትና 2000 ቀረ ማለት ነው። ያንን 2000 ምን አልኳት? ካላስ ማዳም እንትን ስናደርግ ታዲል ወዛ ስናደርግ አመጣልሻለሁ ይሻላል አልኳት። ሲጀመር በ3 በ4 ቀን ውስጥ በ3 በ4 ቀን ውስጥ እኔ እንደሌላው ሰው መስሎኝ እንደሌላው ሰው የምትሄድ መስሎኝ በ3 በ4 ቀን ውስጥ አመጣልሻለሁ ታዲል ወዛውን ብሩን ትሰጭኛለሽ፣ እንሰጣታለን፣ አለቀ። እኔ ወይ ሌላ ሰው አመጣልሻለሁ ወይ ብር መልሳልሻለሁ። ዘጋን ታሪኩን። እኔ ጋር 1 ቀን ዋለች መሰለኝ አደረች። ውላ አድራ በማግስቱ ቢሮ ወሰድኳት ማለት ነው። ቢሮ ሄድን። እሷም ሌላም ልጅ ነበረች አስረክቤ ከረይማ ጋር ተነጋግረን እሷን መክሬያቸው ወጣሁኝ ወደ ቤት የሄድኩ። በማግስቱ ጠዋት ረሂማ የኔ እህት እያለች ደወለች። ምንድን ነው እላታለሁ። ነይ ተነሽ ትባላለች። እዛ ነገር ላይ ነኝ አልሄድም፣ ዛሬን ማረፍ ፈልጋለሁ። እንግዲህ ለቀራማ የሚጨነቅ ሰው ላጥ ብሎ ነው መነሳት ያለበት። ዩኒፎርምም ሳያስለብሱ ምን ሳይሉ በልብስ አምጥተዋታል። ሄድኩኝ፣ ተቆጣኋት። ቢሮ ድረስ ሄጄ ተቆጣኋት። ለምን እንዲህ ትሆኛለሽ? ለምን እንዲህ? አይ ስላስመለሰኝ ነው፣ በዚህ ወጥቶ በዚህ ገብቶ ማታም እራት አልበላንም ለዛ ነው ምናምን አለችኝ። በቃ እሺ ብዬ መካከሪያቸው ለወጣ ስል የማሽን እንትን ስጭን አለች። ሰጠው፣ ተናገራግሬ ወጣው። እንደገና ደግሞ የዛን ዕለት ይሁን ጥርሴን ካላሳጠባችሁ አለች። ሙናን ብር በይድ ከሙናን ብር ስጪን በያትና በታክሲ ላኪኝ ጥርሴን ልታጠብ። እንዲህ አይነት ነገር የለም የኔ እህት ቁጭ በይ። እኔም ነገርኳት፣ ሰው ሲወስድሽ ያኔ ፈቃደኛ ከሆኑ ተስማምተሽ ሄደሽ ትታጠቢያለሽ፣ ምንም ችግር የለም። እሺ አለቀ ይሄ። በ3ኛው ቀን ደግሞ ማዳም ስትመጣ አዲስ ማዳም ልትወስዳት ትከብዳለች፣ በጣም ታስጠነቅቃለች። ምን አስጠነቀቀችሽ? የልጆቼን ነገር አደራ ብላ እና አልሄድም። ይሄኔ ጢር አለች። ሲስተር መተሽ ውሰጃ ውጪ ከዚህ ቤት አለች። ሄድኩኝ፣ አመጣኋት እቤት ውላ። በማግስቱ ነው እንደዚህ ደግሞ ያው ወሰድኳት አዚ ጋር። ምክንያቱም አዚ መለኛ ናት፣ ታውቅበታለች እንደዚህ አይነት ልጆችን ማባበል። እንዲህ ትዕግስት አላት። ወሰድኳት እዛ
ከዛ እዛ ተቀመጠች። እሷንም መጀመሪያ ላይ በጣም አስቸገረቻት 2-3 ቀን። ከዛ ድምጻቸው ጠፋ። የሆነ ሰዓት ላይ ደውዬ አዚ ስራ ሄደች? አይ አልሄደችም ገና ነው። እሺ በሁለተኛው ስደውል ኦልሬዲ ተመርጣለች፣ ሰው ሊወስዳት ነው። እሺ ተጅሪባ አለ። እሺ ሰው ሲወስድ 4 ቀን ተጅሪባ ስለሆነ ምን ተፈጠረ ተብሎ አይጠየቅም። ማዳሟ ግን በመሀል ስትደውል እንዴት ሆነ ብላ ደወልኩኝና ለአዚ እንዴት ሆነ ስል ሴትዮዋ አልፈልግም አለች። አሁንም ግን ሌላ ቦታ ልክ ያለው ስል ጓደኛዋ ቀጥላ ደወለች የእሷ ሀቡዬ አንድ ነገር አሁን የዚህ ልጅ ተዋቶ ተመለሰ 20,000 ድርሃምና 180,000 እንዲሁም ደግሞ በጣም ብዙ ልጆች የተበሉ አሉ። ይሄን ጉዳይ የዱባይ ፖሊስ ህግ ይዞታል። እሷ በህግ ነው መዳኘት ያለባት። በጣም ብዙ ኢትዮጵያኖችን አምጥታ ሀቡ እዚህ ሜዳ ላይ ወደቋሉ። ህግ ይዞታል። ዛሬ የዋልነው እዛ ነው። እኔም ሳሪም ሙኒትም ሁላችንም ሱቃችንን ዘግተን ማለት ነው 20,000 ድርሃም የሐዋላ የበላቻት ብር አለ። ሌላ ልጅ ደግሞ አምጥታ ትላንትና 60,000 ብር ከወሎ አምጥታ አዲስ አበባ ጎዳና ላይ ጥላት 60,000 ብሩ ትላንትና ነው እሱ ነው በልመና ያስገባችሁ። የዚህኛው ልጅ ደግሞ ሀቡ 270,000 ብሩን መልሳ አይዲውን ነው መስጠት ያለባት። ለምን አይዲውን በራሱን ያሰራው 200,000 ተመልስ እንደዛ አርጎ አንዲት እናት ልጇን ይዛ ስር ትግባ ተማር ሀቡ እስቲ ነው አሁንም ሳሚራ ከምትባለው ጋር ሀቡ እስቲ ነው ያ እኔ ካዛና ውጭ ያመጣው ሰው የለም። በህግም ብትሄጅ መስብር ጅብት እኔ የምነግርሽ ነገር ያልኩሽ በቅርቡ በዚህ 2 ቀን ውስጥ ህግ የበላይነትን አንቺም ሆንሽ ሰሚራ የምትባለው ደላላ የእጃችሁን ማግኘት አለባችሁ እያልኩሽ ነው። ትልልቅ ደላሎች እያሉ ዱባይ ላይ ምን ነው እቺ አንድ ምስኪን የልጅ እናት ላይ በረታችሁ? ይሄን ልታስረጂኝ ትችያለሽ? አብሪ ቪዲዮ ሽን ላይ ብቻ አይደለም አጠቃላይ ማስለቀም ከሆነ ሁሉም ላይ ነው ሀቡዬ። አንድ እናት ላይ ሳይራለች ሀቡዬ ሰሚራ አለች። ለምሳሌ ልታሲዙ አዳምጪኝ፣ ልታሲዙ እቺን አንድ የልጅ እናት ብቻ ሳይሆን ሰሚራንም አሲዙ። ሁሉንም ህገወጥ ደላሎች ዱባይ ላይ አንድ ላይ አስጠርጓቸው። አንድ ሁሉ ነው እየተሰራ ያለው ሀቡዬ። ምስኪን ሰው ላይ ብቻ መበርታት አይደለም። እቺ ድሃ አይደለም ነው እንደዛ ህግ ለሁሉም እኩል ነው ሀቡ። እያጸዷቸው ስለሆነ መጽዳት አለባቸው። በቃ እንደዛ ከሆነ ጨርሱ በህግ። እኔ ላስታርቅ መጨረሻ ላይ ደርሶ እሷ ይቅርታ ጠይቃ እሱ ይቅርታውን እየተቀበለ ነበር። መሲ በይቅርታ አይሆንም ልጅቷ ትታሰር ነው እያልሻለሽ። እሱስ የራቁት ፎቶ ያነሳው ብትከሰውስ? እሺ እሱ ሳይቆጥ እሱ ብቻ እኮ አይደለም ሀቡ እያልኩሽ ያለሁት የሌላ 180,000 የኢትዮጵያ ብር አለ። 20,000 ድርሃም የሐዋላ የወሰደችባቸው አሉ። አሁንም ይሄንን ሀቡ እዚህ ጋር ይቅርታ ባብለሽ ነገ ሰው ታመጣለች። ሀቡ ነገ ሰው ታመጣ ከነገ በኋላ ትጠይቀበታለች። አሁን እኮ ከዚህ በኋላ ላታመጣ ቃል እናስገባት እኮ። እቺም እኮ አንድ ኢትዮጵያዊ ናት። እሺ ይሷን ብቻ የሀገር ደላላ ባለበት ሀገር አንድ እሷ ላይ ብቻ በርትታችሁ እሷ ከነ ልጇ ሄደች። እሷም ደግሞ ፍርድ ቤት ስትቀርብ ቤቷ ውስጥ ራቆት ፎቶ የኦልሞስት ራቆት የሚባል ፎቶ ያነሳውን ዋትስአፕ ላይ ለክች እሱንም ታሳያለች። እሱም ይጎዳል። ምክንያቱም የአንድን ሰው ፕራይቬሲ ያለ ፈቃዱ አንድን ሰው እንደዚህ አይነት ፎቶ ማንሳት በህግ ያስጠይቃል። ሀቡ አሁን ደግሞ ማሪ ያልተረዳሽ ምን እንደሆነ ታውቂያለሽ? አሜንም ብቻ አይደለም ነው እያልኩሽ ያለው ህጉ በቃ አግዙም ስለተባለ ሙሉ እንትኑ ደላሎች ዱባይ ላይ እነዚህ ህገወጥ የተባሉ እንዳለ እየተለቀሙ ነው። አሜን ላይ ምናልባት እኛ ልንራራላት የምንችለው ሀቡ ዳግም ወደዚህ አይነት ነገር ካልገባች ለህፃኗ ተብሎ እንጂ ነገም ላትገባማ ቃል ገብታ ነበርኩ። ላትገባማ ቃል ገብታ ነበርኩ። ከዚህ መተዳደሪያዋ እኮ ነው ሀቡ። ለአንቺ ቃል ገብታለሽ። መተዳደሪያዋ እኮ ነው። ባልየውም እሷም ህገወጥ ደላላ ናቸው። ቢሮ ከፍተና አላመጣም ብላ ቃል ከገባች 1 ሰከንድ ከዚህ በኋላ አላመጣም ብላ ቃል ገባች። ታመጣለች ማለት አንችልም። ቀኑ ደርሶ ስታመጣ ካላየናት አለ። አዎ ግን አይማሩም ደላሎች ሀቡ። በቃ እንግዲያውስ ያው እሷም ወጣለች። ስለዚህ በህግ ሂዱበት። በህግ ይኬድ ካላችሁ ሰላም እንዲወርድ አልፈለግሽም ገብተሽ ነው አይታረቁም። እሷ መታሰር አለባት። ከሱ ጋር ትታረቅ ሀቡ። ሌሎች የበላቻቸው ሳቡ የሌሎቹ ደግሞ ሌሎች ሲመጡ አሁን ጉዳዩ የሱ ነው። አሁን እኮ ጉዳዩ የሱ ነው። አዎ ሀቡ የሱ ነው። እሱ እኮ የመጣው እኮ የሌሎቹ ኬዝ እየታየ እያለ በቪዲዮ አይቷት እኮ ነው ሀቡ የመጣው እንጂ እኮ እኛ ጋር እኮ ከሷት እኮ አይደለም የመጣው። በጣም ጥሩ። የምትከሰሰው በሌሎቹ ጉዳይ ከሆነ ከሱ ጋር አሁን ሊታረቁ አይቃማውን አምታለሁ። ከሱ ጋር ይታረቁ። ከሱ እኔ ስለሱ እኮ አይደለም ሀቡ ከኛ ጋር ግን የምትሰለመቻሉና ነው ገብተሽ የምታወሩ። ሌሎቹ እኮ የሉም እዚህ ጋር። እሱ ብቻ ነው ሀቡ ይምጡና ከእናንተ ጋር ስላልሽ እኛንም ስማችንን ጠቅሳ ይቅርታ የምትጠይቀው ስለተናገረቻችሁ መሲና ሳሪንም ይቅርታ ተጠይቅ ስላለ ነው እሱ ኖ እኛ ይቅርታ እኔ ይቅርታዋን አልፈልግም። እንዲህ ብዬሽ አላውቅም። በጣም ለይቅርታ ቅርብ ነኝ። ነገር ግን እሷ መጠየቅ ያለባት ሰው ናት
ሀቡ ችግር ይቅርታ አለማድረግ መብትሽ ነው። ማንም ሰው በግድ ይቅርታ ጠይቅ አይባልም። ስለዚህ በቃ በህግ ሂዱበት፣ ትሂድ ትከሰስ። ነገር ስትታሰር ልጇን ይዛ ሀገር ስትገባ ሌላ ድሃ ሀገራችን ላይ ማብዛት፣ ሌላ ሸክም ሀገራችን ላይ ማብዛት። ሰው ከተሳሳተ ይቅርታ ከጠየቀ ሁለተኛ አይለምደኝም ካለ ይቅርታ አድርጎ ህይወቱ እንዲቀጥል ማድረግ ነው። እኔ ለዚህች ሴት ያሳዘነች ነገር ልጅ ስላላት ነው፣ ሌላ ምንም ነገር አይደለም። እኔም በስደት ልጆችን ማሳድግ እናት ነኝ። ገባሽ? ስለዚህ ለዛ ነው ይቅርታ ጠይቂ። በደለኛ ነሽ፣ አጥፍተሻል። እሷ እንደውም አላጠፋው ብላ ነበረ የመጣችው። ማጥፋቷን ነግሪያት አጥፍተሻል፣ ይቅርታ ጠይቂ ያልኳት። ገባሻል? ሶ በይቅርታ የማይስማማ ሰው አለ? ሰው ሆኖ የማያጠፋ አለ? ማንም ሰው ያጠፋ ሰው ይቅርታ ዝቅ ብሎ አጥፍቻለሁ ይቅርታ ካለ ከይቅርታ በላይ ምን አለ? ምን አለ ከይቅርታ በላይ? 70 ሺህ ብር ተባልኳል። እዛ እኔ ቆርጬ እመጣለሁ። ድጋሜ የበፊተኛውን ብር እኔ ሰሚራ እንደዛ ያደረገችውን እያየሁ እኔ መልሼ ማስገባት አልችልም አለ። ከዛ በኋላ እሱ አስገባ፣ በራሱ ቆርጦ መጣ። እሺ ይኸው 60 ሺህ ነው ያለክ። 60 ሺህ ነው ያልኩት እያለ ነው ትኬት። እሺ 65 ሺህ ብር ነው ያለ። ድምፁ አለ አላልክም? 65 ሺህ ኖ ሀቢባ 65 ሺህ ብር ያልኩትኝ 65 ሺህ ብር ያልኩት ግዴታ በዛን ቀን ካልመጣው ሲለኝ ነው እንጂ 65 ሺህ ብር እየተባለ ነው የዛሬን ቀኑ ትኬት ነው ያልኩት። ኦኬ 60 ሺህ ብር አልኩት ነበር ያልከን መጀመሪያ 60 ሺህ ብር አልኩትና ከዛ እኮ አይደለም ትኬት አይደለም። እኔ 60 ሺህ ብር ያልኩት እኔ በምቆርጥለት ቀን የሚመጣ እንደሆነ ነው። ይኸውልሽ ሀቢባ አሁን እኮ አንቺ ያልተረዳሽ ነገር አለ። እሱ ራሱ ሲያወራ ማለት ነው ምሽቱን ለጎሪጥ እያየ ነው የሚያወራ። ለምን በምሽቱ ይተረጎማል? እኔን እያየ አውራ ይቆማል። 65 ሺህ ብለኸኛል። ከዛ ውጭ ደግሞ ማለት ነው 68 ሺህ ምናምን ብር ቆርጬ እንደመጣሁ ታውቃለህ አታውቅም? ትኬቱ ላይ እኔ አላቅም አታውቅም። ችግር የለም መረጃው ይቀርብልሃል። አንተ ግን 65 ሺህ በቃ አስገባው ለኝ አንተ በራስህ ነው እንጂ ትኬቱ ላይ አላሳየህም። ይሄን ያህል ቆርጫለሁ ብለህ አላሳየህም። እሺ ቆይ ሀቢባ አውቆ የምትሄደው ለምግብ 12 ሺህ ሰጠኛል አልሰጠኝም? ሀቋን ተናገር። እዚሁ ከዛው ላይ ከ270 ሺህ ብር ከተነጋገርነው ላይ እንድትቆርጥ ነግሬሃለሁ። 12 ሺህ ብር ቆርጣል አልቆረጥክም? እሺ ቆይ ቆርጣል አልቆረጥክም? እሺ ቆርጥ 12 ሺህ ቆረጥኩ። ቀንሱልኝ 199 ሺህ ብር ተጃቸው ደርሷል። 99 ሺህ ገብቷል። አዎ ይሄው ተጃቸው ደርሷል። እሺ ያዥ። ከዛ ስንት ብር ይተርፋል? ከ270 71 ሺህ ይተርፋል። ከ71 ሺህ 12 ሺህ ብር ቁረጣ ላይ ከ71 ሺህ ላይ 12 ሺህ ቁረጥ አለክ አይደለ? አንሺ ላይ 12 ሺህ ስትቆርጥ 59 ሺህ ይቀራል። እሺ በ65 ሺህ ነው እንግዲህ ወስዳለሁ ያለ። ሌላው ብር እሺ ከየት ሊመጣል ነው? አሁን እዚህ ነገር እስኪ አስለቁራጥ ነው አይደለም። ለኔ ያስገባልኝና ለኔ ቀሪውን ብር ያስገባልኝና እኔ ነው ልቆርጥለት የነበረበት ትኬት ማለት 59 ሺህን አስገብተው ልክ አንተ ከራስህ ሞልተህ ልቆርጥለት ነበር። ሞልቼ ልቆርጥለት ማለት ነው። ነገር ግን እሱ ምን አለ? እኔ ዳግሚያ ብር ማስገባት አልፈልግም፣ ምክንያቱም የበፊቱ የሰሚራን እያየው ብር ጨርሼ ማስገባት አልፈልግም ማለት ያስገባና ድጋሚ ቢበላስ ወይ ፎርጅት ትኬት ወይ መረጃ ባላከልኝም ምንድን ነው ያልኩህ? ኦሪጂናል ቪዛ ላክልኝ አላልኩም ብያለሁ? ኖ አይደለም ኦሪጂናል ቪዛ ላክልኝ ብያለሁ አላልኩም? ኦሪጂናል ቪዛ ሳይሆን ያልከኝ ኦሪጂናል ቪዛ ምን የውሸት ቪዛ አለ እንዴ? ፌክ ቪዛ አለ እንዴ? የላክልኝ እሱን ደርሷታል። ይኸውልህ ቡክ ካልተደረገ ቪዛ አይታይም። ቡክ ካልተደረገ ቪዛ አይወጣም። ቡክ ካልተደረገ ማለት ነው። እሺ ትኬቱ 65 ሺህን አስገባኝ ቆርጬው መጥቻለሁ አላልከኝ ብለኛል። ምን ትኬት ተቆርጦልሃል? ይኸው ተቆርጦልሃል ብር አስገባ እያልክ በድምፅ አላክም እኮ ቡክ አደረግኩልህ ትኬት እንዲወጣልህ ነው። ቡክ አደረገችልህ ሰሚራ፣ ቡክ አደረገችልህ። ትኬቱ ተቆርጧል አላልከኝም ብለኛል። በቃ እሱ ደግሞ ኢትዮጵያ ኤርላይንስ ሄዶ ሲጠይቅ በትኬት በእንደዚህ አይነት ስም አልተቆረጠም አሉት። ኖ አይደለም። ይኸውልሽ አቡ ቡክ ሲደረግለት ትኬቱ እንዲቆረጥለት ነው እኛ ማለት ቡክ ሲደረግ ሪፈረንስ ነምበር ይሰጥካል። ቡክ ስታረግ አሁን ኦንላይን ላይ ትኬት ትቆርጣለሁ ለልጆች የተጎዱ ልጆች እዚህ ቲክቶክ ላይ ለምኝላቸው ትኬት ቆርጬ ሀገራቸው ሸኛቸዋለሁ። ብዙ ልጆች ራሴ ነኝ ኦንላይን የምቆርጠው። ቡክ ስታደርግ ሪፈረንስ ነምበር ይሰጥካል። ያንን ነምበር ሄዶ ሲሰጥ ሰጥቶ በዚህ ስም ቡክ የተደረገውን አማውንት ለመክፈል ነው የመጣሁት ብሎ ኢትዮጵያ ኤርላይንስ ሄዶ መክፈል ይችላል። ግን ቡክ ስላላረጋችሁ ምንም በስሙም ቢሄድ የለም፣ በሪፈረንስ ነምበር ምንም የለም።
ለምን ቡክ ስላላረጋ ነው ቡክ አድርጋለታለች። ይሄንን ሁሉ ይኸውልሽ አቦ ይሄንን ሁሉ የምታደርገው የነበረች ሰሚራ ናት። ምክንያቱም እኮ ሰሚራን አምናችሁ ነው እናንተ። ሰሚራን አምናችሁ ነው። ሰሚራ ደግሞ ውሸታም ናት። በጣም የብዙ ሰው ብር በልታለች። ኔጋ በጣም ብዙ ሰው አንድ ነገር ልንገርሽ፣ ይኸውልሽ አሁን ውሸታም እንደሆነችማ እኮ አውቀናል እኮ እኛ አልካድንም። ውሸታም እንደሆነች እንትን ልንገርሽ 12,000 ብር የሂጂ እንትን ሜዲካል የወሰድኩት ራሳችሁ የሚሸፍኑትን ራሴን ያሸፍን ያጂልኝ እሱ 12,000 ሜዲካል 270,000 በላይ ማለት ነው። እሱ ሜዲካል የወሰድኩት በራሴ ገንዘብ ነው። ይኸውልሽ አቦ እዚህ ላይ ሜዲካል ወሰድኩ ተባለ ጨርሰናል። እስቲ በኋላ መልስላት። አንድ ትኬት ስንት አወጣክ? ትኬት 6,800 የሆነ ቀን እንደዛ አካባቢ ነው። 6,800 ነው ኢትዮጵያ ብር ንገረኝ። 65,000 ማለት 68,000 ብር 68,000 ብር ትኬት። እሺ ሆቴል ቡኪንግ ስንት? ሆቴል አንድ ሺህ ኢትዮጵያ ብር ነው ወይስ ድርሃም? በኢትዮጵያ ነው። 1,000 ብር። እሺ 1,000 ብር ሆቴል። እሺ ለነሱ ይሁላ የሚሆነው በእነሱ ምክንያት ነው። ነገ ዛሬ ወስዳለሁ እያለ አዲስ አበባ ማለት ነው አልጋ እየያዝኩ የጨረስኩትን ገንዘብ ራሴ አውቀዋለሁ። እሱም ሁሉ ነገር መረጃ አለ። ግን እሱ ማለት ነው አሁን ከዚህ ላይ የምግብ ረድቼዋለሁ ያለውን እውነት ነው። እሺ 199,000 ለነሱ ያስገባኸው አንድ ላይ ልደምረው። 199,000 ሲደመር 199,000 ሲደመር 1,000 የሆቴል ሲደመር 68,000